የመስራች ምንድን ነው? ያችን የጦስ ብሎ ተገላገልናት ነው ብለን እውነት ወጣች? አዎ አሁን ያ የድሮ ነፃነታችን ተመልሷል እያልኩ እኮ ነው። ጨርሻለሁ። ምን ፈልገሽ መጣሽ? ሮቤልን ማግኘት እፈልጋለሁ እኮ። ለምን? እሱን ላንተ በነገር አይታየም። ስለዚህ እሱን ብቻ አገናኘን። ወንድሜ እንድረብሽ አልፈልግም። ምን ነገር ካለ እዚሁ ንገረኝ። እሱ እንድነግርህ ከፈለክማ መጀመሪያ ውሸት እንዳልሆነ መረዳት አለብህ። እውነታው ነገር አንድ ነገር አልሰሽኝ እኮ። እንዴ ብዬሽ ልበልሽ ታዲያ? አውቃለሁ እኮ ለማመን በጣም ይከብዳል፣ ግን ደግሞ ውሸቴን አይደለም። እሺ ምንድን ነው የፈለግሽው? ይኸውልህ ሮቤል ክፍል ውስጥ እንዳሌለ ያየው ሰዓት ሲም ካርድ አግኝቼ ነበረ። ሲሙንም ስልኬ ውስጥ አስገብቼ ስሞክር ይሰራ ነው። ይሄን ለማመን ይከብደኛል አድናን። እኔ አሁን አንተን ለማሳመን ምንም ጊዜ የለኝም። ሮቤል እርግጠኛ ነኝ ስለዚህ አንድ ነገር ያውቃል። ስለዚህ እሱን ጥራልኝ። እውነታውን ሊሆን ይችላል እኮ ሮቤል ከሰራ ጋር የሆነ የሚያገናኛል ነገር ሳይኖር አይቀርም። እሺ ግቢና ግቢ። የአድናን እህትና ወንድም ሮቤል ሲማግጡ እጅ ከፍንጅ ተይዘውም ነበር። የሟች ሳራ እህት ሉሃና የእህቷን የሳራን ሲም ካርድ ከሮቤል ክፍል አግኝታም ነበር። ሰላም የተወደዳችሁ የተከበራችሁ አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ብዙ ትርፍርፍ ይበል። እንኳን ወደዚህ ቻናል በደህና መጣችሁ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ እስከ ፍጻሜ በማየት አብራችሁ እንድትቆዩ በአክብሮት ጋበዝኩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣዬን እያቀረብኩኝ እንግዲህ በዚህ ቪዲዮ ይዤ የመጣሁት የሉሃና ድራማን ነው። የሳራ መንትያ እህት ሉሃና የሳራ መጥፋት እጅግ ስላሳሰባት ሳራ ትሰራበት የነበረበት ቤት እነ አድናን ቤት መታ ነበር። የአድናን ሚስት ሉሃናን ስታያት እጅግ በጣም ደንብራ ተደናግጣም ነበር። ምክንያቱም ራሷን ሳራን ነው የምትመስለውና መንትያዋ እህት መሆኗን አላወቀችም ነበር ከመጀመሪያው። እናም ሳራን ገለዋት በቤት ሬሳዋን እንዳኖሩ ነው የምታውቀው ይቺው የአድናን ሚስት። እና ግን ሳራን የምትመስል ራሷን ሳራን የምትመስል ሰው ስትመጣ እጅግ ተደናግጣ መልሳ በሩን ዘግታም ነበር። ነገር ግን አብሯት በክፋት የሚሰራው የባሏ የአድናን ወንድም ሮቤል አረጋግቷት እንድትከፍትም ካደረጋት በኋላ ስትከፍት ይቺው ሳራን መሳዩዋ የሳራ መንትያ እህት ሉሃና ነበረች። እናም የሳራ መንትያ እህት እንደሆነች እና ሳራ መጥፋቷ እጅግ አሳስቧት እሷን ፍለጋ እንደመጣች አሳውቃቸው ወደ ቤትም ዘልቃ ገብታም ነበር። የሳራ እህት ይቺው ሉሃና እንግዲህ ሳራ በህይወት እያለች ስትነግራት የነበረችው አድናን የተባለው አሰሪዋ የቤቱ አባወራው እጅግ በጣም ጥሩ ሰው እንደሆነ፣ ጥሩ ስነ ምግባር ያለው እንደሆነ፣ መልካም ሰው እንደሆነ፣ ሚስቱ ግን በተቃራኒው እንደሆነች ነበር። እናም ይቺው ሉሃና እንግዲህ እዚህ ቤት ከመጣች ጊዜ ጀምሮ እንደ ተነገራትም አቶ አድናን መልካም ስነ ምግባር ያለው ሰው እንደሆነ፣ እህቷን ለመፈለግ እንደመጣች፣ የእህቷ መጥፋትም እጅግ እንዳሳሰባት ነግራውም ነበር። አቶ አድናንም አፋልግሻለሁ፣ እኔም አሳስቦኛል፣ የት እንደጠፋች አላወቅኩም፣ ሳትነግረን ነው። ነገር ግን ለባለቤቴ ሳትነግራት አትቀርም፣ እናም ከአገር ሳትወጣም አትቀርም የሚል ነገር ነው የነገረችኝ ባለቤቴ ብሎ ሲሏትም ነበር። እናም እሷም በጭራሽ ሳራ ይህንን አታደርገውም፣ ከአገር መውጣትን አትፈልግም፣ ደግሞም ነግራኝም አታውቅም፣ ስለዚህ ነገር አውርታኝ አታውቅም፣ ሳትነግረኝ በድንገት ልትሄድ አትችልም የሚል ምላሽ ሰጥታው ነበርና አቶ አድናንም ያው ሚስቱን በይበልጥ እንድታናግር እንዲሁም ደግሞ እሷን ሳራን በመፈለግ በሚያስፈልገው ነገር ሁሉ ከጎኗ እንደሆነ ነግሯትም ነበር። የአድናን ሚስትም ስራዋን ስለምታውቅ ለሉሃና እንግዲህ መልስ ሰታት መጀመሪያ የት እንደነበረች አላውቅም ስትል ነበር። በኋላ ደግሞ ያው ከአገር ውጪ ወጥታለች፣ 1-2 ቀን ሆናት የሚል ምላሽ ነበር የሰጠቻት። ነገር ግን እህቷ ሉሃናም ያው የሳራ እህት ሉሃናም ለእኔ ሳትነግረኝ አንድም ነገር አታደርግም፣ የምታደርገውን ነገር ሁሉ አማክራኝ ነው፣ በዚህ ጉዳይ አንድም ቀን አውርታኝ አታውቅም፣ ይህ ሀሳቧ አይደለም፣ እህቴ አንድ ነገር ሆናለች፣ ይህንንም ደግሞ ለማወቅ እንግዲህ እስከማወቅ ድረስ ከዚህ ቤት አልሄድም እንግዲያውስ ብላ ለፖሊስም ለማመልከት አስባ ነበር። ይህን ሀሳቧንም ስትገልጽ የአድናን ሚስት እጅግ ተደናግጣ ለሮቤል ሄዳም ስትነግረው ነበር። ሮቤልም ይቺ ሰው አላማዋ ምንድን ነው? እንግዲያውስ እንደ እህቷ ነው የማስወግዳት እያለም እንግዲህ ሲይዝት ነበር። እናም ግን ይህ ጉዳይ ፖሊስ ጋር እንዳይደርስ ስራቸው እንዳይጋለጥ ሲል ነገሮችን በጥበብ እንግዲህ ለመፍታት
ሉህናን እንደ ጥሩ ሰው ሆኖ ቀርቦ ስለ ወንድሙ ስለ አድናን ግን ክፋትን በመዝራት እንግዲህ አንዳንድ ነገሮችን ስለሱ ነግሯት እንድትርቀው ወይ ደግሞ እንድትጠራጠረው እንዳታምነው ጭምር የሚያደርግ ነገር ሲነግራትም ነበር። ሉህናም እንግዲህ የምታውቀው ስለ አቶ አድናን መልካም ስነ ምግባር ጥሩ ሰው እንደሆነ ነው። ነገር ግን ይህ ወንድምየው ግን በማስመሰል እውነት አስመስሎ ስለሱ ክፋት ሲነግራት እጅግ ተገርማ አምናውም ተቀብላም ነበር። ከዚህም የተነሳ እንግዲህ ወደ ፖሊስ ጣቢያ ሄዳ ስለ እህቷ ለማሳወቅ ያሰበችውን ነገር ሁሉ እንድትተው እናም አድናንን እንድትጠራጠረው እንዳታምነው አድርጎ የነገራት ነገር ስለሰራ በዛም የተነሳ አቶ አድናንን እንግዲህ ሀሳቤን ቀይሬያለሁ፣ ፖሊስ ጋር አልሄድም፣ እዚሁ ሆኜ ነው እህቴን የምፈልገው የሚል ምላሽ እና ተቃራኒ የሆነ ልውጥውጥ ያለ ባህሪ ስታሳየው ምን ሆንሽ ነው እንግዲህ እህቴን እፈልጋለሁ ብለሽ ነበር፣ ፖሊስ ጣቢያ እንሄዳለን ብለሽ ነበር፣ እኔም እሺ ብዬሽ ነበር፣ ለምንድን ነው ሀሳብሽን የቀየርሽው ብሎ ሲላት ያው እንዲሁ በግልጽ ሳትነግረውም ነገር ግን በቃ አልፈለኩም መሄድን ብላ በኋላ ግን ውላ አድራ ስታየው እንግዲህ ወንድምህ እንዲህ ብሎ ነበር ብላ ወንድሙ ያለውን ነገር በግልጽ ስትነግረውም ነበር። እንዲሁም ደግሞ ወንድምየው ሮቤል ቤት ስትሄድ በአጋጣሚ ከክራንች ተነስቶ ቆሞ አይታው ነበርና ይህንንም ጭምር ለአቶ አድናን ስትነግረው አቶ አድናን እጅግ በንዴት ውስጥ ሆኖ ወንድምየው ጋር ሄዶ ለምን ዋሸኸኝ? እስከዛሬ በክራንች ሆነ በእግር መቆም እንደማትችል የነገርከኝ ሁሉ ውሸት ነው፣ ተነሳና ቆም ብሎ ሲያብጠለጥለውም ነበር። እንዲሁም ወንድምየውን ከክራንች ላይ አንስቶ እንዲቆምም ሲያደርገው እንግዲህ ወንድምየውም ሮቤል ማስመሰልን የተካነ ስለሆነ እጅግ ተዝለፍልፎ መቆም እንደማይችል አስመስሎ ወድቆ እንዲሁም ደግሞ በጣም እንደከፋው ሆድ እንደባሰው አድርጎ በማልቀስ በማስመሰል ይህን ያህል ጊዜ ሰልችቼህ ነው ማለት ነው በሚል ሲናገር እንግዲህ የዚህን ጊዜ አድናን መልሶ ሩህሩህ ስለሆነ እንግዲህ አዝኖለት ወንድሙን ያስከፋ መስሎት መልሶ ይቅርታ ጠይቆ ተነስቶ ሄዶ ሉህናን ግን ሲናገራት ነበር። በእኔና በወንድሜ መሀል ከዚህ በኋላ ጣልቃ እንዳትገቢ ሲልም ተናግሯት ነበር። እሷ ግን እንግዲህ ያየችውን ከመናገር ወደኋላ አላለችም። ከዛም በኋላ እንግዲህ በድንገት ሮቤል ቤት ስትገባ ክላሱ ስትገባ ክራንቹ ባዶ ነው፣ ሮቤል የለም። በዛን ሰዓት ሮቤል የዚችኑ የሉህናን እህት የሳራን ሬሳ በዛው በክፍሉ ገሏት አኑሮ የነበረውን ሬሳ ሊጥል ወደ ውጪ ወጥቶ በነበረ ሰዓት እሷ ግን ወደ እሱ ክፍል ስትገባ ክራንቹ ባዶ ነው፣ ክፍሉ ባዶ ነው፣ እሱ በክራንቹ ላይ የለም። ይህንንም ስታይ እጅግ በመገረም ስትሮጥ ሄዳ ለአድናን እንደገና ና ምነግር ነገር አለ፣ አሁን አይደለም ምነግር ናና አሳይሃለሁ ብላ ስትለው ይህንን የምታውቀው የአድናን ሚስት ግን አከላክላ ነበር፣ እንዳይሄድ አከላክላ ነበር። ምክንያቱም ቢሄድ በዚህ አጋጣሚ የወንድሙን አለመኖር እዛ ክፍል ያያል በሚል ስታዘናጋ ነበር። ወንድሙ ማለትም ሮቤል ሬሳውን ጥሎ እስኪመጣ ድረስ እነኚህ ሰዎች በመነጋገር ጊዜ እንዲያሳልፉና በዛ አጋጣሚ ደግሞ ሮቤል ጥሎ ወደ ክፍሉ ይመለሳል። የዛን ሰዓት ደግሞ እንግዲህ ገፍተው ሄደን እናያለን ብሎ ወይ ደግሞ ሉህና እየጠራችው ነው ልታሳየው በክራንቹ ላይ እንደሌለ ባለፈው ስትነግረው እንዳላመናት አሁን ደግሞ በድጋሚ እንግዲህ እጅ ከፍንጅ ያየችውን ነገር በአይኗ በብረቱ ያየችውን ነገር ልታሳየው ስትል በዚህ መሀል የአድናን ባለቤት ስታዘናጋ አቆይታ ነበር። እንግዲህ በዚህ መሀል ክፍተት እንግዲህ ሲቆዩ ይህ ሮቤል ሬሳውን ጥሎ ተመልሶ ወደ ክራንቹ ሄዶ ቁጭ ብሎ ነበር። በዚህ አጋጣሚ እነሱም ደግሞ ሲሄዱ ሉህና ልታሳየው ስትሄድ ይህ ሰው እንግዲህ እዛው ክራንቹ ላይ ተቀምጧል። እናም በድጋሚ ዋሸሽኝ ብሎ ሲላትም ነበር ሉህናን አቶ አድናን ማለት ነው። አድናንም ስትመለከተው እጅግ ተደናግጣ ምን አይነት መንፈስ ነው ሳትላት ቀር። ምክንያቱም በመጀመሪያ ክራንቹ ላይ የለም፣ ክፍሉ ባዶ ነው። ግን ልታሳይ በሄደች ሰዓት እንግዲህ ውሸታም ነው ያሰኛት። እሱ ክራንቹ ላይ ተቀምጦም ነበርና ምን ሆናችሁ ነው ምን ተፈጠረ ሲል እንግዲህ በማስመሰል ሲናገርም ሲመልስላቸውም ነበር። እናም
በዚህ መሀል እንግዲህ ተያይዘው ወጥተው እንደገና ዋሽሽን ከዚህ በኋላ ምንም ነገር እንዳትነግሪኝ ብሎ ሲላትም ነበር ለሉሃና። በዚህም የተነሳ አቶ አድናን ሉሃናን ከቤት አስወጥቷት አባሯትም ነበር። እናም ግን ሉሃና የእህቷን ሲም ካርድ ከዛ ከሮቤል ክፍል አግኝታው ስለነበረ ስልኳ ስር ስትከተው የራሷ የእህቷ ሲም ካርድ መሆኑን ስታረጋግጥ ተመልሳ አቤት ገብታ ቤት አንኳኩታ ሲከፍትላት አቶ አድናን ስትነግረውም ነበር። እናም ይህንን ደግሞ ለመጠየቅ ራሱን ሮቤልን ማግኘት አለብኝ ስትል ፈቅዶላት ተያይዘው ከአቶ አድናን ጋር ወደ ሮቤል ክላስ ሲሄዱ እንግዲህ ሮቤልና የአድናን ሚስት እዛው መኝታ ላይ ሆነው አይተዋቸው እጅግም በመደናገጥ በዚህ ሂደት ላይ ነበር ድራማው ተጠናቆ የነበረው። የሉሃና እህት ሳራ እዛ ቤት ስትሰራ ይህንን ስራቸውን የሚያመነዝሩትን ሁሉ ትመለከት ስለነበረ ለአድናን እንዳትነግር ሲሉ ነው እንግዲህ የገደሏት። እሷን ቢገድሏትም እህቷ ደግሞ እህቷን ራሷን ሳራን ሟቿን ፍለጋ መታ ይህንን ጉዳቸውን አይታ እንግዲህ እንዲያይም ምክንያት ሆኗል ማለት ነው። እንግዲህ በቀጣይ ምን ይፈጠር ይሆን? እነኚህ ሰዎች ወንድምና የወንድም ሚስት እንግዲህ ሲማግጡ እጅ ከፍንጅ ተይዘዋል። ሌላው ደግሞ የእህቷ የሳራ ሲም ካርድ እዛው ክፍል ተገኝቷል። ስለዚህ ሲም ካርድ ሮቤል ምን ምላሽ ይሰጥ ይሆን? እንዲሁም ደግሞ ስለ መማገጣቸውስ ምንስ ብለው ያስተባብሉ ይሆን? በጣም ትልቅ ውርደት ነው እንግዲህ ረጅም ዓመታት በክራንች እንደሚሄድ አስመስሎ በእግር መቆም እንደማይችል አድርጎ ወንድሙን እየዋሸ በዛ ቤት ከራሱ ከሚስቱ ከወንድሙ ሚስት ጋር እየማገጠ ያለውን ሰው እንግዲህ ወንድምየው ደርሶ አይቶት ነበር። እንግዲህ ምን ይፈጠር ይሆን? በቀጣይ ክፍል የምናይ ነው የሚሆነው። ሳራንም ከገደላት በኋላ እንግዲህ ለስንት ቀን ሬሳዋን እዛው ክፍል አስቀምጦ ሲሸት መጨረሻ ላይ አውጥቶ እንደጣለ ነው። ሬሳዋስ ተጥሎ በዛው ይቀር ይሆን ወይስ በምን አይነት ሁኔታ የዚች የምስኪን ልጅ ሬሳ ይገኝ ይሆን? እውነቷስ ይወጣ ይሆን የሚለውን በአጠቃላይ በቀጣይ ክፍል የምናይ ነው የሚሆነው። ሮቤል ሳራን ከገደለ በኋላ እንግዲህ ሌላውንም ሰው ለመግደል እህቷን ጭምር ለመግደል እንዲሁም ደግሞ ወንድምየውም ይህን ጉዳችንን ካወቀ እሱንም ቢሆን አልምረውም እያለ ሲዝት ነበር። እናም እንደዛ ተው ያደርግ ይሆን ወይስ ምን ይፈጠር ይሆን የሚለውም ጭምር በአጠቃላይ በቀጣይ ክፍል የምናይ ይሆናል። በዚህ ክፍል ያዘጋጀሁት ይህንን ይመስላል። ስለተከታተላችሁት ከልብ አመሰግናችኋለሁ። በቀጣይ በሌላ እስከምንገናኝ ደህና ሁኑልን።